So our today's lesson ደግሞ የሚሆነው it's going to be malting in the Ethiopian tradition. So መጀመሪያ malting ምንድን ነው? Malting is a traditional process by which ከግሬንስ ወይም ደግሞ ናቹራል ፕሮዳክትስ ኢንዛይሞችን ኤክስትራክት ማድረግ የምንችልበት ፕሮሰስ ነው። ማለትም ከናቹራል ከሆኑ ከምናገኛቸው እህል ክሮፖች ምንድነው ናቹራል የሆኑ ኢንዛይሞችን ማምረት መቻል ነው ማልቲንግ የምንለው። በአጠቃላይ ማልቲንግን ወይም ደግሞ ከነዚህ ግሬኖች ኢንዛይም ፕሮዲውስ ማድረግ ከፈለግን we follow 3 steps ማለት ነው። እነዚህ ስቴፖች የመጀመሪያው ስቲፒንግ ነው፣ ሁለተኛው ጀርሚኔቲንግ ነው፣ ሶስተኛው ደግሞ ኪልኒንግ ነው ማለት ነው። ሶ የመጀመሪያው ስቲፒንግ የሚባለው አሁን ለምሳሌ ግሬንስ ይኖሩናል ወይም ደግሞ ክሮፕስ ይኖሩናል። እነሱን ወስደን ለ24 ሰዓት ወይም ለ48 ሰዓታት በውሃ ውስጥ መዘፍዘፍ ነው። ሶ this is known as the steeping ነው። ይሄኛው ለምንድን ነው የሚጠቅመን? ናቹራሊ ውስጣቸው ያሉት ኢንዛይሞች አክቲቬትድ እንዲሆኑ ያደርጋል ማለት ነው። ሃይድሬት በማድረግ በጣም ይሄንን ከምንጠቀምባቸው ዋናው ባርሊ የምንለው ነው። ይሄኛው በጣም አብዞርብ የማድረግ አቅም ስላለው ቶሎ ብሎ ኢንዛይሞቹን ናቹራል ኢንዛይሞቹን የማውጣት አቅም አለው ማለት ነው። በሰከንድ ስቴፕ የሚሆነው ጀርሚኔቲንግ ነው ወይም ጀርሚኔሽን ነው። ይሄ ደግሞ ላይክ እንደ መብቀል ማለት ነው። ጀርሚኔሽን if you remember in the ከዚህ በፊት ባሉ ሌሰኖቻችሁ ላይ it's all about አንድ ሲድ ማደግ ሲጀምር ነው ጀርሚኔሽን የሚባለው። ልክ እንደዛ እነዚህኞቹ ግሬኖች ደግሞ የራሳቸው የሆኑ ቀጫጭን የሆኑ ስፕራውቲንግ የተለያዩ ግንድ የምትመስል ነገሮች ማብቀል ሲጀምሩ it's known as ጀርሚኔቲንግ ነው። አሁን ይሄኛው ላይ ፕሮሰሱ ለ4 ለ6 ቀን የሚቆይ ነው። ልክ አረንጓዴ እስኪሆን ድረስ ነው የምንጠብቀው። ግሬኖቹ ወደ አረንጓዴ እስኪለወጡ ድረስ ነው። at this stage ኢንዛይሞቹ ብሬክ ዳውን ይደረጋሉ። ነገር ግን ኮንትሮልድ በሆነ ቴምፕሬቸር ካልሆነ በስተቀር እዚህኛው ስቴፕ ላይ we have to remember ጀርሚኔቲንጉ ለ4 ለ6 ቀን እንዲቆይልን ቴምፕሬቸራቸውን ሬጉሌት ማድረግ አለብን ማለት ነው። the third step የሚሆነው ኪልኒንግ ነው ወይም ደግሞ ሂቲንግ ነው። አሁን ጀርሚኔቲንጉ ስቶፕ እንዲያደርግ እንፈልጋለን። ኢንዛይሞቹ ሞር አክቲቭ ሆነው እንዲቀጥሉ ስለምንፈልግ አሁን ሂት የምናደርግበት ታይም ነው። ሶ ሂት የምናደርግበት ምክንያት ሞይስቸሩን ሪሙቭ አድርገን ኢንዛይሞቹን አክቲቭ አድርገን መቆየት ነው። ሶ the whole idea ምንድነው? ማልቲንግ ማለት አሁን የምንፈልገውን ኢንዛይም ከነዚህ ግሬኖች አግኝተናል አክቲቭሊ የሚሰሩ ማለት ነው። ሶ ምን አይነት ኢንዛይሞች እናገኛለን? ምንንስ ብሬክዳውን ያደርጉልናል ካለን አሁን ለምሳሌ አልፋ አማይሌዝ፣ ቤታ አማይሌዞችን፣ ግሉካኔዝ እነዚህኞቹን አግኝተናል ማለት ነው። እነዚህኞቹ ደግሞ የተለያዩ ካርቦሃይድሬቶችን የምንፈልጋቸውን አልኮሆሊክም ፈርመንቴሽን ሊሆን ይችላል የተለያዩ ሪአክሽኖችን ካታላይዝ ያደርጋሉ ማለት ነው። ሶ the purpose of malting ይሄን ይመስላል። ሶ ሞስትሊ የምንጠቀመው ግሬን ባርሊ ነው። አንደኛ ይሄን የምንጠቀመው ሃይ ስታርች ቱ ፕሮቲን ሬሽዮ ስላለው ወይም ደግሞ በጣም በውስጡ ሃይ የሆነ ካርቦሃይድሬት እና ፕሮቲን ስላለው ነው። ሌላ ፕሮቴክሽን ስላለው ወይም ደግሞ ከቨሪንግ ስላለው ያ ከቨሪንግ ደግሞ ሃይ ኢንዛይማቲክ አክቲቪቲ እንዲኖረው ስለረዳው ነው። ይሄን የምንጠቀምበት ብዙ ጊዜ ፎር ብሪዊንግ ወይም ደግሞ የተለያዩ አልኮሆሊክ የሆኑ ድሪንኮችን ፕሮዲውስ ለማድረግ ነው። ሎካል ፖሬጅ እና ቤቨሬጅስ ወይም ደግሞ ብዙ አይነት ምግቦችን እና መጠጦችንም ለማምረት እንጠቀምበታለን። አት ኢንዱስትሪያል ሌቭል ፉድ እና አልኮሆል ለማምረት ማልቲንግ ኢዝ ቬሪ ኔሰሰሪ ማለት ነው። ሶ አሁን እዚህ ጋር እንደምናየው ጀስት ዩዥዋሊ ከባርሊ ማልቲንግ በስቲፒንግ ጀርሚኔሽን እና ኪልኒንግ እንደዚህ ስፕራውት ካደረገ በኋላ አሁን ከዚህ ተጠቅመን የተለያዩ ምናመርተው ቢር ሊሆን ይችላል። ብሪ በማድረግ ይስቶች ፈርመንት ሲደረጉ የሚመጣው አለ። ብሪወርስ ስፔንት ግሬን አለ። የተለያዩ ጥቅሞችን ይሰጠናል። ዋንስ ማልት ፕሮሰስ ከተደረገ በኋላ ወደ ተለያየ ቦታ ሄዶ ኩል በመደረግ የተለያዩ ፕሮሰሶችን በማለፍ ማልቲንግ ትራዲሽናል የሆኑ ቤቨሬጆችን ይሰጠናል ማለት ነው። ሶ ኢትዮጵያ ውስጥ እንዴት ነው የምንጠቀመው? ሴም ዌይ ነው የምንጠቀመው። ተመሳሳይ ነው። ቅድም እንዳልነው ሶኪንግ፣ ጀርሚኔቲንግ እና ኪል ነው ማድረግ ነው ወደ ቤቨሬጅ የምንቀይራቸው ብዙ ጊዜ ማለት ነው። ሜንሊ ኢትዮጵያ ውስጥ ብዙ አይነት ትራዲሽናል ድሪንኮች አሉ። ኮመን ግሬን ያለው ባርሊ ማን እንጠቀምበታለን? አልኮሆሊክ ቤቨሬጆች ላይክ ጠላ፣ ጠጅ፣ ቤት ውስጥ የሚሰሩ ቀሪቦ፣ ሞካ፣ ኮረፌ፣ ጨካ የሚባሉ የተለያዩ ድሪንኮች አሉ ማለት ነው። እነዚህን የምናመርተው በማልቲንግ ፕሮሰስ ነው ማለት ነው። ሶ ኢን ጀነራል ስለ ማልቲንግ ኢን ኢትዮጵያን ትራዲሽን ያለው ሌሰናችን ይሄን ይመስል ነበር። ማልቲንግ ማለት ከናቹራል ሪሶርሳችን ወይም ከግሬኖች አክቲቭ የሆኑ ኢንዛይሞችን ፕሮዲውስ በማድረግ ለተለያዩ ኢንዱስትሪያል ሊሆን ይችላል
ኦር ደግሞ ሃውስሆልድ ሌቭል የምንጠቀማቸውን ፋንክሽኖች ለማግኘት የምንጠቀመው ፕሮሰስ ነው ማለት ነው። ሶ the next ሌሰናችን also the last ሌሰናችን የሚሆነው ምንድን ነው? ሩኖድ ሪኖድ ባዮኬሚስትስ ኢን ኢትዮጵያ ነው። until then